መምህራችን መምህር ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድኅነት ቤተሰቦቹ የምትሆኑ ማኅበረ መነኮሳት ወመነኮሳያት፣ ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? ዕለት ቀን እየጨመረ ስለሚሰጠን እንደምን አመሻችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ኃይለ ቃል የናዝሬቱን ኢየሱስን አገኘነው በሉ። ድገሙ። የናዝሬቱን ኢየሱስን አገኘነው። እሺ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። የናዝሬቱን ኢየሱስን አገኘነው ነው። ለዕለቱ የተመደበልን ቃል እግዚአብሔር ነው። ቅዱስ ያሬድ በዚህ ዕለት እንዲነበብ የመደበው ቃል እግዚአብሔር ነው። ቃሉን የተናገረው ከ12ቱ የጌታ ደቀ መዛሙርት ከሐዋርያት ቅዱስ ፊልጶስ ነው። ሐዋርያው ቅዱስ ፊልጶስ ነው የተናገረው። ይህንን ወንጌል የጻፈልን ደግሞ ይሄ ቃል የሚገኝበትን ወንጌል የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። ስለ ቅዱስ ዮሐንስ ወንጌላዊ በጣም እጅግ ብዙ ጊዜያትን በዚህ መድረክ ስለተነጋገር መግቢያ አልሰጣችሁም። ቅዱስ ዮሐንስ ወንጌላዊ ጌታን ይወድ የነበረና ንጹሕ ቅድስና የተባበረለት ምስጢረ መለኮትን አምልቶ የጻፈ ከመላእክት ሕሊና በላይ የረቀቀ ሕሉና ሥላሴንና ምስጢረ መለኮትን አብዝቶ የጻፈ ራእዩን የገለጸልን በጌታ ደረት ተጠግቶ ይቀመጥ የነበረ የክርስቶስ የመከራ ቀንና የፍቅር ደቀ መዝሙር ነው ቅዱስ ዮሐንስ ወንጌላዊና እመቤታችንን ለመጠበቅ የታመነ ለማገልገል የታመነ ከመስቀሉ ስር ድንግል ማርያም ሽልማቱና የተሰጠችው ንጹሕ አባት ነው። የእሱ ረድኤት አይለየን። ይህን ያህል ካልኳችሁ ዮሐንስ ወንጌል ምስጢረ መለኮትን አምልቶ አስፍቶ የሚናገር መጽሐፍ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ እኔ እያለ ያስተማራቸው ትምህርቶቹ የሚገኙበት በብዛት የሚገኙበት ነው። ጌታችን ስለ ራሱ የገለጻቸው ከአብና ከመንፈስ ቅዱስ ጋር ያለውን ተዋሕዶተ ሥላሴ የነገረን ሕሉና ሥላሴን አነዋወራቸውን ተገናዝቧቸውን ያስረዳበትና ስለ ሰውነቱና ስለ አምላክነቱ ጌታ በብዛት የተናገረበት መጽሐፍ ነው። ዮሐንስ ወንጌልን መጸለይ በረከት እንደሚያሰጥ ብዙ ጊዜ ተነጋግረናል። እናንተም ታውቁታላችሁ። አሁን ዛሬ የምናተኩረው በዕለቱ ቃለ እግዚአብሔር ነው። የዕለቱ ቃለ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያዎቹን ደቀ መዛሙርት ስለመምረጡ የሚያነሳው ክፍል ነው። ከምዕራፉ የመጨረሻው ክፍል ደቀ መዛሙርቱን ሲጠራ ከጠራቸው ደቀ መዛሙርቱን በተወሰኑት ላይ የተደረገ ቃለ ምልልስ እና ሂደት ነው። ያን የሚያስረዳ ክፍል ነው። እንዲህ ብሎ ይጀምራል። ቁጥር 44 ላይ ወበሳኒታ ፈቀደ ይሁር ገሊላ፣ በበነጋው በሁለተኛው ቀን ወደ ገሊላ ሊሄድ ወደደ። ወምዝ ረከቦ እግዚ ኢየሱስ ለፊልጶስ፣ ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊልጶስን አገኘው። ወውእቱ ፊልጶስ ዘምቤተ ሳይዳ ዘመሃገረ ጴጥሮስ ወእንድርያስ፣ ይኸውም ፊልጶስ ከእንድርያስና ከጴጥሮስ ሀገር የሆነ ነው። ወሶበ ረከቦ ይቤሎ ነአትለወኒ፣ ባገኘውም ጊዜ ተከተለኝ አለው፣ እርሱም ተከተለው ይላል። ወረከቦ ፊልጶስ ለናትናኤል፣ ፊልጶስ ደግሞ ናትናኤልን አገኘው። ሲያገኘው ምን አለው? ረከብናሁ ለኢየሱስ ዘምናዝሬት ወልደ ዮሴፍ ወሙሴ ጸሐፈ ውስተ ኦሪት ወነቢያትኒ ተነበዩ በእንቲአሁ፣ ሙሴ ስለ እርሱ የጻፈለትን በሕግ ነቢያት ትንቢት የተናገሩለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስ አገኘነው ማለት። ወይቤሎ ናትናኤል ለፊልጶስ፣ ናትናኤልም ለፊልጶስ ደግሞ እንዲህ አለው፣ ቦኑ ይትካሃል ዘምናዝሬት ከመይጻ ብእሲ ሄር፣ ከናዝሬት መልካም ሰው ሊወጣ ይችላልን አለው። ወይቤሎ ፊልጶስ ለናትናኤል ነአ ትራይ፣ ከናዝሬት በጎ ሰው እንደሚወጣ ናና ተመልከት መተህ ታያለህ
አለው። ወሶበሬዎ እግዚ ኢየሱስ ለናትናኤል እንዘ ይመጽእ ሀቤሁ ጌታችን ኢየሱስ ክርስቶስ ናትናኤል ወደ እርሱ ሲመጣ ባየው ጊዜ ይቤሎ ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ እነሆ በልቡ ክዳት ሽንገላ የሌለበት በልቡ ተንኮል የሌለበት እውነተኛው እስራኤላዊ እነሆ ብሎ መለሰ። ወይቤሎ ናትናኤል ለእግዚእ ኢየሱስ በአይቴ ተአምረኒ ናትናኤልም ጌታን መልሶ ወዴት ታውቀኛለህ አለው። እምቅድመ ይጸውዕከ ፊልጶስ ርኢኩከ በታሕተ ዕፀ በለስ ፊልጶስ ሳይጠራህ ከበለስ ስር አውቀሃለሁ አለ። ናትናኤል መልሶ ጌታን ምን አለው? አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል አንተ በእውነት የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሳቸው አንተ ነህ አለው። ጌታ መልሶ ምን አለው? ሶበ እቤለከሁ እምቅድመ ይጸውዕከ ፊልጶስ ርኢኩከ በታሕተ ዕፀ በለስ ተአምን ፊልጶስ ሳይጠራህ ከበለስ ስር አውቃለሁ ስላልኩህ ታምናለህን? እሚእዜሰ ዘየዐቢ እምዝ ትሬኢ እንግዲህ ወዲያ ግን ከዚህ የሚበልጥ ታያለህ። አማን እብለክሙ እሚእዜሰ ትሬኢዩ እንዘ ይትረኃዋ ሰማያት እውነት እውነት እላችኋለሁ ከዚህ በኋላ ግን ታላቅ ምስጢርን ታያላችሁ። ሰማያት ሲከፈቱ ወመላእክተ እግዚአብሔር ይዐርጉ ወይወርዱ ሀበ እጓለ እመሕያው መላእክት ወደ ሰው ልጅ ሲወጡና ሲወርዱ ትመለከታላችሁ አላቸው ይላል። ንባቡ ይሄ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ከሆነ ሐሳቡ በውስጡ ያለው ምን እንደሆነ እሱን እንነጋገራለን ማለት ነው። ሐሳቡ የናዝሬቱን ኢየሱስን ምን አልነው ነው አገኘነው ነው። እንደዚህ ያለ ማን ነው? አቤት ቅዱስ ፊልጶስ ነው። ቅዱስ ፊልጶስን ጌታ ሲያገኘው አገኘውና በመንገድ ተከተለኝ አለው። ተከተለው። ከተከተለው በኋላ ሄዶ ደግሞ አገኘው ብሎ ደግሞ ጠራ። አገኘው ብሎ ጠራና እንዴ ከናዝሬት ሰው ይገኛል እንዴ ሲል ናመተ ተመልከታለ። ከፊልጶስ የምንማራቸውን ርዕሱን ወደኋላ እናቆየዋለን። መጀመሪያ ታሪኩን ልጨርስላችሁና ርዕሱ በጣም ብዙ የሚያስብል ነገር ስላለው እሱ ውስጥ በደንብ እንነጋገራለን። መጀመሪያ ግን ታሪኩን ልጨርስላችሁ። በዚህ ታሪክ ውስጥ የተነገረ ነው የሚለውን ታሪኩን እንድናውቀው ነው። እና ፊልጶስ ና ተከተለኝ አለው። ምን ታያላችሁ ከዚህ ሰው? ይሄ ሰው በጣም ፍጹም እምነት ያለው ሰው ነው። ጌታችን ኢየሱስ ክርስቶስ ማብራሪያ አልሰጠውም አይደል እንዴ? እኔ የእግዚአብሔር ልጅ ነኝ፣ የመጣው ዓለምን ላድን ነው፣ የተወለድኩት ከድንግል ነው፣ ስሜ ኢየሱስ ይባላል፣ ነቢያት የተናገሩ ስለ እኔ ነው አላለውም። እኔ በጣም ነው የገረመኝ። ገርሟችሁ ያውቃል? ስታነቡት በጣም ይገርማል። ከዚያ በፊት አልሰማም፣ አያውቅም። ዝም ብሎ ተከተለኝ ነው ያለው። ተከተለኝ። በጣም እምነት ያለው ሰው ነው ይሄ ሰው ማለት። እምነት ማለት እንዲያ ነው እንዲህ ነው ሳይሉ መከተል ነው። እንዲያ ነው እንዲህ ነው። ከጅልነት የተለየ ነው አይደለም? ከጅልነት ይለይ። በሙሉ ልብ ተራ ሰው ሲጠራን ከእግዚአብሔር ይሆናል ብለን መቀበል ነው። ግን ተስፋውን ሲጠብቅ የነበረ ሰው እንደሆነ የሚያስረዳ ነገር አለ እና ተከተለ። አንድ ፍጹም እምነት ነው። ሳይመረምሩ ገሌ እንዲህ ነው ገሌ እንዲህ ነው፣ አንተ እንዴት ነው ይሄንን ነገር ተከተለኝ ስትል አያስብልም? ወዲህ ነው የምከተለ። የት ነው የምትወስደኝ? ለመሆኑ አንተ ማን ነህ? መጨረሻ ላይ ሄደን ምንድን ነው የምታደርግልኝ? መቼ ነው የምንመለስ? የሚሉ ጥያቄዎችን መጠየቅ ይቻላል። ሳይጠይቅ ነው የተከተለው። ምን አይነት እምነት እንዳላቸው በጣም ያስደንቀኛል። የእኛ ዘመን ልብ ጠያቂ መሆኑ ጥሩ ነው፣ አይከፋም። ችግሩ ግን ምንድን ነው ያላችሁ እንደሆነ የምንጠይቀው መጠየቅ የሌለብን ቦታ ላይ እንጠይቃለን። እምነት ላይ ጠያቂ እንሆናለን፣ ክደት ላይ ሳንጠይቅ እንቀበላለን። በጣም የሚያስደንቅ ነገር። ሰው የእኛን ቤት ነገር ይጠራጠራል፣ የመናፍቃንን ነገር ግን አይጠይቅም። እየሰማችሁ ነው። ኃጢአትን ሲቀበል ሳይጠይቅ ነው የሚቀበለው። ጽድቅን ሲቀበል ግን ይጠይቃል። ምን እንደሆነ እንዲሁ ግራ ነው የሚገባው። ለምሳሌ ሰው ሲዘፍን መጽሐፍ ቅዱስ አይቶ አይዘፍንም። ዘፈን ተው ሲባል ግን መጽሐፍ ቅዱስ ምዕራፍ ስንት ነው ያለው አትስፈኑ የሚል ይላል። ይሄ በጣም የሚያስደንቅ ነገር። ጽድቅን እየጠየቀ ኃጢአት ለምዶ የማይጠይቀው ሰው ነው። ለክፋት ሲሉት ይጠይቃል። ለጽድቅ ሲሆን ግን የሚያምን ልብ የለውም። ዘገምተኛ ነው፣ ዳተኛ ነው። ሁሉን ነገር ቢያታልሉኝስ ብሎ ነው የሚያስበው። ፊልጶስ ግን የሚያስተምረን እውነትን በእምነት መቀበል ነው። እምነትን የሚያስረዳው ምንድን ነው ሲባል እምነት ነው። ሃይማኖት እሰ ጥይቅት ይእቲ ለዘይሴፈዋ ዕብራውያን ምዕራፍ 11 ቁጥር 1 ላይ ሲናገር ቅዱስ ጳውሎስ ሃይማኖት ተስፋ ያደረጉትን ነገር በማሰጠት የታመነች ናት፣ ወይም ደግሞ ተስፋ የምናደርገውን ነገር የሚያስረግጥልን ሃይማኖት ነው። ሃይማኖትን ምን ያስረዳዋል ቢሉ ሃይማኖት፣ እምነትን ምን ያስረዳዋል ቢሉ እምነት። የእምነት ማስረጃው እምነት። እምነትን በእምነት ነው የምንረዳ። እምነት ታሪክ አይደለም። እምነት ቁጥር አይደለም፣ ቀመር አይደለም። እምነት እውቀት አይደለም። እምነት ነው። እምነት የሚቀበሉት ነው። እምነትን ግን በድንቁርና እንቀበል ማለት አይደለም።
ተስፋ ነቢያትን የያዘ ሰው ነው። ዘነቢያት ዘሙሴ ጸሐፈ በውስተ ሕግ ወነቢያትን ይተነበዩ በእንቲአሁ ይላል። ነቢያትና ሙሴ የተናገሩትን ያውቃል። ከዚያ በላይ ግን ሊመረምር አልፈለገም። ሱባኤው እንደደረሰ እንደተቆጠረ ያውቃል። የቅዱስ ፊልጶስ አንዱ የሚያስደንቀው እምነቱ ነው። እምነት ከተፈጥሮ ሕግ በላይ ያልፋል። ከእውቀታችን ሁሉ በላይ ይሻገራል። በእኛ እውቀት አይለካም። በእኛ ሚዛን አይለካም። በእኛ መስፈርት አይደለም የሚለካው። እምነት ከእውቀት በላይ ነው። ከተፈጥሮ ሕግ በላይ ነው። ከሁሉ ነገር በላይ ነው እምነት። እግዚአብሔርን ልዑል እግዚአብሔር የሚያሰኘውም ይሄ ነው። ፊልጶስ የሚያስረዳን ይሄ ነው። ሁለተኛው የቅዱስ ፊልጶስ አስደናቂ ነገሩ ከማመኑ ቀጥሎ ምን ማለት ነው? ወዲያው መከተሉ ነው። ማንን የተከተለው? ጌታን ወዲያው ነው የተከተለው። መዘግየት የሰይጣን አንዱ ክፋት ነው። መልካም ነገርን መቀበል ትልቅ ነገር ነው። መልካም ነገር ግን ተቀብሎ ቁጭ ማለት ግን ዋጋ አያሰጥም። ወዲያው መከተል ነው። እምነት ክርስቶስን ልንከተልበት የተሰጠ መንገድ ነው። ወደ እግዚአብሔር የምንደርስበት መንገድ ነው። እምነት ማለት ማመን ነው። አምኖ ደግሞ ክርስቶስን መቀበል። ሰው ለምን አመነ ተብለን ብንጠይቅ መልሱ ማንን ነው? ክርስቶስን ለመከተል ነው። መልሱ ይሄ ነው።